እባክሽ ወይዘሮ ዝናሽ አሁን የተፈጠረውን ነገር ሁሉ መርሳት ነው ያለብሽ። ደግሞ ራስሽን በዚህ ልክ መውቀስ የለብሽም። ምን ነው የምንረሳው? አባዬ እንዳለው አሁን ለጋሽ ላይኩን ብቻ ነው መጨነቅ ያለብን። ሌላው ቀስ ብሎ ይደርሳል። በቃ አሁን እንሂድ። እውነት ነው። ወንድሜ ደህና ነህ? እኔ እኮ በጣም ደህና ነኝ። እዚህ ድረስ መልፋት አልነበረብኝም። ይሁን ተመስገን ነው። እሷን ይቅር የሚልበት አንጀት የለኝም። ይገርምሃል እኮ ከጸጥታ እኮ አይንን እንኳን ለማየት ፈርታ እኮ ነው እዚህ ክፍል ያልገባችው። እውነቴን ነው። ከአሁን በኋላ እሷን ካየኋት ወይ እገላታለሁ ወይ እሞታለሁ። በአንቺ ክፋት የተነሳ ደጉን ሰው አጥተነው ነበር። ማሚ የኔ ነገር በቃ ከዚህ በኋላ አብቅቶልኛል። ይሄን ጉዴን ሰው ሁሉ ይሰማብኛል። ልጄን አሁን የሚሰማል የኔ ልጅ ልጅ አትበይ። እንዳንቺ አይነት ጨካኝና አረመኔ ናት የለኝም። እባክህ ነው ቢቀር እኮ ኑሐሚን እንኳን ይቅርታ አድርጋልኛለች። እኔ ግን መቼም ይቅራለሽ። ምክንያቱም አንቺም ነገ ለልጅ ታዘገኛለሽ። ምን አልክ? አዋ አንቺም አምራን እንደ ኑሐሚን ትጠያት የለም። ነገ እሷ ላይ ስትፋለ ማድረግሽን በምን አውቃለሁ? አቶ ላይኩን ወይዘሮ ዝናሽን አይኗን ማየት አልፈልግም ማለት። አቶ ተሰማም ኑሐሚን እኮ ይቅርታ አድርጋላታለች፣ የተፈጠረው ሁሉ ረስታለች፣ እባክህ አንተም ይቅርታ አድርግላት። እንግዲህ ሰው አይደለች፣ ተሳሳተች፣ እኔን እየመከርክ እንዴት ነው ቢለውም አቶ ላይኩን ግን ሌላ ያንተና ይሄ ይለያል። እንዴት ነው ለህፃን ልጅ መራራት ያልቻለችው ምንም በማያውቅ ህፃን ልጅ የጨከነች ሌላ ሰው ላይ ምን ርህራሄ ይኖራታል? ስለዚህ አይኗን እንዳላይ እሷን ካየው ግን እሞታለሁ እያለ ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታሪኩን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ኑሐሚን ተከታታይ ድራማ እንግዲህ አቶ ላይኩን ከቤት ተናዱ ከነ ኑሐሚን ጋር ተናዶ ነበር። ወይዘሮ ዝናሽን እገላለሁ ብሎ ወደ ቤት ቢሄድም ግን ደግሞ እቤት ሲደርስ በራሱ ግፊቱ ከፍ ብሎ ራሱን ስቶ ወድቆ የነበረው ሐኪም ቤት ሄዶ ለረጅም ሰዓት ሳይነቃ ቆይቷል። በዚህም ወይዘሮ ዝናሽ እኔ ባሌን አንድ ነገር ቢሆን ራሴን ይቅር አልልም እያለች እየተጨነቀች ነበር። ዲያጊንም እባክህ ናሆም ይሄን ነገር ማወቅ የለበትም፣ በእኔ ስበብ መሆኑን ካወቀ ቤተሰቤ ሁሉ ይጠላኛል፣ በቤተሰቤ ይጠላለሁ እያለች እጅግ በጣም ተጨናንቃለች። ወይዘሮ ዝናሽ ምን አይነት ስህተት ነው የሰራው እያለች እየተጨነቀች ነው። ዲያጊም መጀመሪያ ነበር ማሰብ የነበረብሽ፣ እንግዲህ አሁን ሆኗል፣ ከሆነ በኋላ ምንም ማድረግ አይቻልም፣ ዋናው ሰውዬ ይትረፍ እንጂ እያሉ እየተጨነቁ ለረጅም ሰዓት እዛ ሆስፒታል ሲጠብቁ ነበር። አቶ ላይኩንም አቶ ተሰማም ለላይኩን ደጋግሞ እየደወለ ነበር። ኑሐሚንም በተደጋጋሚ እየደወለች ነበር። ደስ የሚል የቤተሰብ ራት ነበራቸው። ተሰባስበው ሳቅና ጨዋታ እየተሞላበት በእንደ ድሮ እየተጎራረሱ የእናቱ ተሰማ ቤት በሳቅ ደምቋል። ይህንንም ያረገልኝ ወንድሜ ላይኩን ነውና እንግዲህ ለሱን ማመስገን ይኖርብናል እያሉ ደስታቸው ሙሉ ሆኖ ደምቀው ነበር። እንግዲህ ኤደንም ኑሐሚንም መንከባከብ አለብኝ፣ ለጊዜው ብትረግጠኝም እንኳን አልናገርም፣ እንደ ባብ ተለሳልሽ ነው ማውጋት እያለች ነው። እናም እንግዲህ አሁን ላይ የሚያሳዩት ፍቅር ሆኗልና ግን ደግሞ ወይዘሮ ገነት ሆነች ኤደንም አቶ ተሰማ ይሄንን ቤት ገዝቶላቸው ቤቱን ከገዛላቸው በኋላ እነሱም በነፃነት አብረው ለመኖር እንጂ ኑሐሚንን ወይን ተሰማን ፈልገው እንዳልሆነ ግልጽ ነው። እና ይሄንንም ነው እያወሩ ያሉት። ኑሐሚን ጥሩ ስሜት እየተሰማኝ አይደለም፣ ላይኩንም ስልክ እያነሳልኝ አይደለም ብላ በጣም ተጨንቃለች። እንዴንም እኮ እያነሳ አይደለም ብለው በጣም ተጨናንቀዋል። እንዴ ምን ይሆናል እያሉ ነበር። አይ እኔ እንጃ ጥሩ ስሜት እየተሰማኝ አይደለም ብላ በተደጋጋሚ ስትደውል አልነሳ ሲላት አቶ ተሰማ ለናሆም ደውለው ነበር። ለናሆምም ስልክ ሲደወልለት ናሆም አባቱ ታሞ ሐኪም ቤት እንደሆነ ሲናገር ለኔ ያርገው ወንድሜን ብሎ አቶ ተሰማ አሁኑኑ ካልሄድኩ ብሎ እምቢ ብሎ ማታውኑ ኑሐሚን ይዛው ሄዳለች። አሁን እንዳትመጡ እኛም እዛው እየጠበቅን ነው፣ እስካሁን እሱም አልነቃም፣ ዶክተሮችን መግባት አትችሉም ብለውና ለዛው ቤቱ ነው እየጸልዩ ቢልም ናሆም አቶ ተሰማ ግን በጭራሽ ወንድሜ እንደዚህ ሆኖ እኔ ቤት ምንስ እንቅልፍ ሊወስደኝ ብሎ እምቢ ብሏል። እናም እንግዲህ ነጋ ብለው ወደ ሆስፒታል ኑሐሚንና አቶ ተሰማ ሄደዋል። ኤደንና ገነትም አቶ ተሰማ ከሞተኩ መልሰን እዛው ጎዳና ላይ ነው የምንወጣው፣ ምን ልንሆን ነው ብለው ሀሳብ ይዟቸዋል። አቶ ተሰማ መሞት ይልቅ
የነሱ ወደዛ ህይወት መመለስ እጅግ በጣም አስጨንቋቸዋል። ኤደንም እንቅልፍ ሳይወስደኝ ጭራሽ ቁጭ ብዬ ነው ያደርኩት ብላለች። አቶ ተሰማና ኑሐሚንም ወደ ሆስፒታል ሲደርሱ እንግዲህ ወይዘሮ ዝናሽ ማንደፍሮም እኔ ነኝ እንደዚህ ያረኩት በእኔ ስበብ ነው ብላለች። እናም እንግዲህ ባለፈ ነገር መጸጸቱ ምንም ትርጉም የለውም፣ ዋናው ነገር እሱ ደህና መሆኑ ነው፣ ለእኔ ያርገው እያሉ ነበር አቶ ተሰማ። ግን ደግሞ እንዳጋጣሚ ሆኖ አቶ ተሰማ እንደደረሱ ብዙም ሳይቆዩ ነበር ገብታችሁ ማየት ትችላላችሁ የተባሉት። ነገር ግን አንድ ቅድመ መስፈርት ተቀምጧል። አቶ ተሰማን ተራ በተራ እየገቡ ማየት እንደሚችሉና ነገር ግን አቶ ለይኩንን የሚያበሳጨውን ነገር ካደረጉ እድሜው ያን ያህል ረጅም እንዳልሆነ ማለት በድንገት ለሞት ሊያደርሰው እንደሚችል እና ከሚያበሳጨው ነገር መቆጠብ እንዳለበት ዶክተሩ ሲናገር፣ ወይዘሮ ዝናሽ ይሄማ ከሆነ እኔ በጭራሽ መግባት አይኖርብኝም፣ እኔ ከገባሁ ምናልባት አይኔንም ማየት ላይፈልግ ይችላል እያለ ነበር። እንግዲህ ናሆምና ኑሐሚን እንዲሁም አቶ ተሰማ ነበሩ ወደ ውስጥ የገቡት። ወደ ውስጥ ገብተው የተፈጠረውን ነገር እንግዲህ አቶ ለይኩን አሁን ደህና እንደሆነና ለምን መጣህ እያለ ነበር አቶ ተሰማም ወንድሜ ለኔ ያድርገው እያለው ነበር። ደስ የሚል ፍቅር፣ ደስ የሚል ጓደኝነት ብቻ አቶ ተሰማና የአቶ ለይኩን ጓደኝነት እጅግ በጣም የሚያምርና ደስ የሚል ነው። ጥምረታቸው በጣም ደስ ይላል። እናም እንግዲህ ኤሚም አባቷ ታሟል ተብሎ ህመሙን እንኳን ሊነገራት በተደጋጋሚ ቢደወልም ከኤርሚ ጋር እየጠጣች ጭፈራ ቤት ስለነበረች ስልኩን እያየችውም አላነሳም ብላ ላያቸው ላይ ነበር የዘጋችው። እናም እንግዲህ ቢያንስ አንሹ እንኳን ብትባልም በጭራሽ አላነሳውም ብላ ስትጠጣ አድራ ሌሊቱን ወደ ቤት እያደረሳት ነበር። ኤርሚያስ መንገድ ላይ ከዲያጊ ጋር የተገናኙት። ዲያጊ እህቱን ደጋግፎ ወደ ቤት አስገብቷል። እንዲህ የሆንሽ እንዴት ትገቢያለሽ ጨርቅ ሆነሽ ቢላትም አሁን ድምፅህን አጥፍተህ ወደ ቤት ውሰደኝ አባዬ ካየኝ ይቆጣኛል እያለች ነበር። ዲያጊም በዚህ ሁኔታማ ምን እነግርሻለሁ ብሎ ሲነጋ ነበር የነገራት። እናም እንግዲህ አቶ ተሰማ ከለይኩን ጋር ማውራት ይኖርብኛል፣ እናንተ ውጡ ልጆቼ ብለዋል። ኑሐሚንና ናሆምን ውጡ ብለዋቸዋል። ምክንያቱም አቶ ተሰማ አሁን በጣም ደህና ነኝ ስላሉ ስለ ወይዘሮ ዝናሽ ሊያናግረው ፈልጎ ነበር። ስለ ወይዘሮ ዝናሽ ሊያናግረው ፈልጎ እባክህ ይቅርታ አድርግላት፣ አሁን እኮ ውጭ ላይ ቁጭ ብላ እያለቀሰች ነው፣ በጣም ፈርታለች እያለው ነበር። ስለ እሷ አታንሳብኝ፣ ከዚህ በኋላ እሷ የምትባል ሚስት የለኝም፣ የኔና የእሷ ያለቀ ጉዳይ ነው። እስቲ አሁን ኑሐሚን ምን አደረገቻት? ከቤቷ ለቃ ወጣችላት። በዛ ላይ ምንም በማያቅ ባልተፈጠረ ገና ጨቅላ ልጅ ከጨከነች ይቺ ለማንም የምትመለስ አይደለችም። እንደዚህ አይነት ሚስት እኔ የለኝም፣ እባክህ ከእሷ ጋር ተስማማ እንዳትለኝ እያለ ነበር። እንዴ ኑሐሚን እኮ ሁሉንም ነገር ረስተዋለች እያለ ቢለውም በጭራሽ እሷ ምናልባት ረስታ ሊሆን ይችላል፣ እኔ ግን የምረሳው ነገር አይደለም፣ መቼም ልረሳው አልችልም ብሏል። ናሆም የእናቱ ሁኔታ ደስ ስላላለው ተደብቆ እያዳመጠ ስለነበረ ሁሉንም ነገር በር ላይ ተለጥፎ ሰምቷል። ይህንንም በሰማ ጊዜ እጅግ በጣም አዝኗል። እናም እንግዲህ ወይዘሮ ዝናሽም ይሄ ነገር ከታወቀ ቤተሰቤ ይበተናል፣ እባክሽ ኑሐሚን እያለች ነበር። ይህንን አንዴ አጥፍቻለሁ፣ አበላሽቻለሁ እያለች ስታለቅስ ኑሐሚንም በቃ እኔ ይቅርታ አድርጌልሻለሁ ስትላትም እንግዲህ እባክሽ የሚስጥሬን ነገር ብላለች። በዚህ ሁኔታ አሁን ይሄንን ቢያቅ ጭራሽ ሞትብኛል እያለች ነበር። ኑሐሚንም ሚስጥርሽን እኔ ጋር እስከ መቼውም ማቆየት ትችያለሽ፣ ብቻ አሁን በተፈጠረው ነገር አንቺ ተጸጽተሽ ከተውሽ እያለቻት ነበር። ወይዘሮ ዝናሽም ቃሌን ጠብቄ አባትሽ እንዲታከም አረጋለሁ፣ ቤቱም እንዲገዛላችሁ አረጋለሁ፣ በአንቺ ህይወት በጭራሽ አልገባም፣ ግን ደግሞ የሚስጥሬን ነገር አደራሽን ሚስጥርሽ አድርጊልኝ እያለቻት ነበር። ኑሐሚንም እስከፈለገች ድረስ ሚስጥሯ ከእሷ ጋር እንደሚቀመጥ ነግራት ይቅርታ አድርጋላት እንባዋን ጠራርጋላታለች። አቶ ተሰማም እንግዲህ ለይኩንን ለማሳመን ቢልም ለይኩን ግን ጭራሽ አይኗን ማየትም ነው የማልፈልገው ብሎ አምሯል። ኤሚ ከነጋ መታለች። አቶ ተሰማንና ኑሐሚንን ስታያቸው ጥሩ ስሜት አልተሰማትም። አቶ ለይኩን የት ነበርሽ ገና አሁን የምትመጪው ቢላትም እንግዲህ የሰማችው አሁን እንደሆነ ተናግራ አባቷን አቅፋ ግን በጥላቻ እይታ የምታየው ኑሐሚንንና አባቷን ነበር። ኑሐሚንም ሁሉንም ነገር ባላየ ለማለፍ ሞክራለች።
ኤሚም የጎሪጥ እየተመለከተቻት ነበር። ወይዘሮ ዝናሽና ኑሐሚን የተፈጠረውን ነገር ስለ ዲያጊ እያወሩ ሳለ በዚህ ሁኔታማ ዲያጊን ቢያቅ እሱም እምቢ አለኝ እንጂ እሱም ሄድልኝ ብለው እምቢ አለኝ፣ በጭራሽ ሊሰማኝ አልቻለም እና ይሄን ካወቀ ጭራሽ የባሰ የሆነ ነገር ይሆንብኛል እያለች ስታወራ ናሆም ሁሉንም ነገር ሰምቶ ባላየ በአይኑ ብቻ ነበር ገላምጧት ያረፈው። በቃ ናሆምም ሰምቷል ማለት ነው፣ ቤተሰብ ሁሉ ይጠላኛል እያለች እጅግ በጣም ተረብሻለች። ወይዘሮ ገነት ምግብ ሰርቼ አቶ ላይኩንም መጠየቅ ይኖርብኛል እያለች ነው። ከዚህ በፊት ያመጣሽውን ሳህን እኮ ለውሻ ነው የተሰጠው፣ ስለዚህ አንቺ የሰራሽውን ማን ሊበላልሽ ነው እያለች ነበር። አቶ ተሰማም ደውሎ ደህንነቱን አቶ ላይኩን ደህና እንደሆነ ሲነግራቸው ደስ የሚል ዜና አለኝ አቶ ላይኩን ተሽሎታል ብላ ስትነግራት እና ስለ ቤቱ አይጠይቀውም ወይ እያለች ነበር። የቤቱ ነገር ነበር እያሳሰባት የነበረው። ቤቱ እሺ ተብሎ የሚገዛ ከሆነ በሁለታችሁ ስም እንዲሆን የሆነ ነገር ማድረግ አለብሽ እያለቻት ነው። ግን ደግሞ ወይዘሮ ገነትም ይሄ ቤት ተገዝቶ የሆነ ነገር ላይ እስከሚደርሱ ድረስ ባህሪያቸውን ወርቅ አድርገው አቶ ተሰማንንም ኑሐሚንንም እንደሚንከባከቧቸው ተናግረዋል። ኑሐሚንም ከዚህ በኋላ ምንም የሚቸግር ነገር የለም እና ኑሐሚን ሳሎን ሶፋ ላይ ስለነበረ የተኛቸው አባቷን ማሳዝነው ከጎኗ ነበር እና ምንድነው ሲባልም ልጄ አሳዘንሽኝ እኮ ወይ ካልሆነ ከዚህ ከጀርባ ያለው ቤት ገነትና ኤዴኒ ወንዴ ቢላትም እሱን እኮ አከራይታችሁ ለአንዳንድ ነገር ተጠቀሙ ብሎናል አቶ ተሰማ፣ አንዳንድ ወጪ ይችልናል አቶ ላይኩን እንደዛ ብለዋል። በዛ ላይ ደግሞ እኔም ድርጅቱ ውስጥ ከናሆም ጋር ስራ ጀምራለሁ ብላለች። እንዴ እኔ እሱ ነገር ደስ እያለኝ አይደለም፣ ከናሆም ጋር ባትቀራረቡ ደስ ይለኛል ሲላትም ድሮስ ያረገዘችን ሴት ማን ይፈልጋታል ብለህ ነው ናሆምን አፍቅሬዋለሁ ስላልኩ ነው እንደዛ የምትለኝ ብላ ተቆጥታለች። አቶ ተሰማም እንደዛ ማለት ፈልጎ ሳይሆን ግን ደግሞ መቀራረባቸው ጥሩ እንዳልሆነ ተናግሯል። እሷም እሺ ብላለች። ወይዘሮ ዝናሽ ወደ ቤት አቶ ተሰማ ደህና ስለሆነ ወደ ቤት ተመልሳለች። ወደ ቤት ተመልሳ ናሆምን ለማናገር ብትሞክርም ናሆምም ለኑሐሚን ልጅ ካራራች ኑሐሚን ከቤትሽ ነው ወጣችልሽ፣ ይችን ልጅ ምን አድርጊ ነው የምታያት? ምን ትፍጠርልሽ? ከቤትሽ ሞታ የማታያት ምን ስላረገችሽ ነው? ያረገችሽ ነገር ምንድን ነው? ስለዚህ እኔማ በዚህ ሁኔታ ሚስቴን እዚህ ቤት አመጣለሁ ላለሁ እንዴት አድርጌ ነው እዚህ ቤት የማመጣው? ለኔም ልጅ ታሰጊኛለሽ፣ ለህፃን ልጅ ምንም ለማያካራራሽ የኔንስ ልጅ እንዴት ትታይልኛለሽ? ምክንያቱም አምራንን በጣም ትጠያታለች። ስለዚህ የኔንም ልጅ ተረኛው የኔ ልጅ ይሆናል ማለት ነው። እንዴት አመኝሽ ነው ሚስቴን እዚህ ቤት ማመጣው እያለ ነበር። ወይዘሮ ዝናሽም እጅግ በጣም ተጎድታለች። እንዲህ ሲላት እኔ አልታመንም ማለት ነው፣ እኔ እናት በዚህ ልክ ጨካኝ ነኝ እያለች ነበር። ከዚህ በላይ ጭካኔ ያለ እንዴ? አንቺ እያለሽ እንዴት ተረጋግቻ አመጣለሁ ሚስቴን? በጭራሽ አላስበውም ብሏል ናሆም። ወይዘሮ ዝናሽን በቤተሰቧ መገለሏና መጠላቷ እጅግ በጣም አንገብግቧታል። አሁንም ቢሆን የዚህ ሁሉ ስበብ ኑሐሚን አንቺ ነሽና አሁንም አልለቅሽም እሰራልሻለሁ እያለች አሁንም ለኑሐሚን በቀልን እያዘጋጀች ትገኛለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ